የጎንደር ሙስሊም ብሩክ ነው። ታምር ሰምቶ ኪዳን አድርሶ ማይሌት ሰምቶ ወንጌል ተሰብኮለት ነው ማታም ቢበላ ቀንም ቢበላ ታምር ሳይሰማ የሚያድርስ ሙስሊም አለ። እና የጎንደር ሙስሊሞች ጧት ኪዳን እያደረሱ ከሰዓት አዛን እያሉ ነው። እና የጎንደር ሙስሊሞች ጧት ቅዳሴ እያስቀደሱ ነው። ከዛ በኋላ ሄደው ምግብ የሚበሉት ታምረ ማርያምን እየሰሙ ነው ሄደው ምግብ የሚበሉት። ቤተ ክርስቲያን እና የሼቆባቸውን አድርገው ነው ቤተ መቅደስ የሚገቡት። ኪዳን የሚያደርሱት ቤተ መቅደስ የሼካቸውን አድርገው ነው። ሴቶች ውስጥ ጀለቢያ አድርገው ነው የሚገቡት። ምን እያላችሁ ያው አርሲ ሙስሊሙም ክርስቲያኑም አብረው እየኖረ የሚገደለው ግን ኦርቶዶክስ የተቃወመ የለም። አማራ ክልል ሲሆን ይቃወማሉ። ኦሮሚያስ ቢሆን ተቃውሞታላችሁ አትቃወሙት? ጂም ሆኗል እኮ አሁን ቸርች ጂም እንጠጥጠጥ እዛ ቃ ይታየኝ የቤተ ዘመዱ አይነት ነገር ምናመልከው መጋረጃ ጀርባ ቁጭ ብሎ የኛን ጭብጨባና ዝማሬ ሲሰማ ውቃቢ ወይም መንፈስ ወርዶበት እንዳዶ ከበሬ የሚጮህ አምላክ የለንም። የእናንተና ሰፈር ጳጳስ እንዳለ አውቃለሁ። ገንዘብ ናቅፋቂ ጳጳስ፣ ብሔር ናፋቂ ጳጳስ፣ መንደር አጋዳይ ካህን ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ብዬ ስጀምርላችሁ መረጃዬ ዛሬ ትላንትና ዑራኤል ነበር አይደል? ዛሬ ደግሞ ሰማዕቱ ቅዱስ ጊዮርጊስ ነው አይደል? ስለ በርሜል ቅዱስ ጊዮርጊስ የነገርኳችሁ ወዳጆቻችን በሰማዕቱ ቅዱስ ጊዮርጊስ አማላጅነት የምትመኩ እሱ ያዳናችሁ የፈወሳችሁ ሁላችሁንም ማለት ነው በመረቱ ይጎብኛችሁ። በርሜል ቅዱስ ጊዮርጊስ ደግሞ ለመሄድ ያብቃችሁ። እውነት ማንኛውም ምዕመን እንዲሄድ ጋብዛለሁ። ታዲያ ታሞ ያሉ በእስር ቤት፣ በጸበል ስፍራ፣ በሆስፒታል፣ በመከራና በስቃይ ውስጥ የሚገኙ ወገኖቻችን በሙሉ እግዚአብሔር ያስብልን። ሰማዕቱ ቅዱስ ጊዮርጊስ በምልጃው ይራዳል። እመቤታችን ቅድስተ ቅዱሳን ትጠብቅልን ከክፉ ነገር በሙሉ ማለት ነው። ሰማዕቱ ይራዳል። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታቱ ከክፉ ነገር በሙሉ ያርቃችሁ። እንግዲህ መልካም ነገር የምንሰማበት ዘመን ያምጣልን እያለ ነው አይደለም ፕሮግራም የምንጀምረው። የዛሬ መረጃዎቼ ነው የምነግራችሁ። ጎንደር አዲስ ነገር ተሰምቷል። የጎንደር ሙስሊሞች ጋር አዲስ ነገር ሰምቻለሁ። ይሄ ደግሞ ምስክርነቱ በእኛው ሰዎች ነው። እሱን መረጃ አቀርብላችኋለሁ። ከዛ በማስከተል ደግሞ በመላው ኢትዮጵያ ግዕዝ ትምህርት ሊሰጥ ነው። በመላው ኢትዮጵያ የግዕዝ ትምህርት ሊሰጥ ነው። ግዴታ ነው ውዴታ ነው? እሱን እናንተ ታዩታላችሁ። መረጃውን ሳቀርብላችሁ ሰሙታላችሁ። ከዛ በማስከተል የማቀርብላችሁ አንድ መረጃ አለኝ፣ ደስ የሚል መረጃ። የአውሊያ እግዚአብሔር የለንም ማለት ነው። ዶክተር ወዳጄንም ወዳጄ ስለሆነ ነው። ፓስተር ቸሬ ሁለቱም ወዳጄ ስለሆነ ነው የምነግራችሁና ፓስተር ቸሬ የአውሊያ እግዚአብሔር የለንም ሲል ተናገረና ምን ለማለት ፈልጎ ነው በማስረጃ አቀርብላችኋለሁ። ሌላኛው ልጆቻችሁ የቱ ጋር ናቸው የሚለው እናንተን ላሳያችሁ አንድ ነገር አመጣላችኋለሁ። ስለ ቀጣዩ ትውልድ ደግሞ አንድ መልእክት ያላት ቀልድ የምትመስል ግን በጣም ወሳኝ መልእክት አስተላልፍላችኋለሁ። አብራችሁን ስትቆዩ ሁሉን ትሰሙታላችሁ። አርያ መካሻ ነኝ ፕሮግራም አዘጋጅቼ ማቀርብላችሁ። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን። ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔ ዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ። ለድካማችሁ ረፍትን የምትናፍቁ ለሕመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራሪያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን
እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንፃ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። የመጀመሪያው መረጃ በተለያየ አጋጣሚ ብዙዎቻችን እርስ በርስ የሚያፋጭ፣ እርስ በርስ የሚያናድድ፣ እርስ በርስ የሚያቃጥል ነገር ነው የምንሰማው። የእንትን ሃይማኖት እንትን ገደለ። ባለፈው ትዝ ይላችኋል፣ መረጃውን አቅርቤላችኋል። አንድ እዚህ ደቡብ ወሎ አካባቢ ላይ አንድ ሰው እጁን ሲቆርጥ የሚያሳይ ዘግናኝ ቪዲዮ አይተን ነበር። በጣም ዘግናኝ ቪዲዮ። ያው እነሱ ለፖለቲካ ምናምን ይጠቀሙበታል። እኔ ከፖለቲካው አንጻር ሳይሆን ከሰብአዊነት አንጻር ትክክል አይደለም እና እዛው ጋር ደግሞ ቤተክርስቲያንን ጋር አጣብቆ ለመያዝ የተሞከረበት ሙከራ ትክክል አይደለም ብዬ አንድ ፕሮግራም ሰርቻለሁ አራያ ሚዲያ ላይ። ፊት ለፊቱ ላይ መስቀል ነበር። ሰውየው መስቀል አድርጎ ነው በጣም ብዙ ማህበራዊ ሚዲያዎች የእስልምና ወንድሞቻችን ሲያጋሩት የነበረው። በጣም አራጅ ናቸው ምናምን እየተባለ ኖርማሊ የሚደረገው ለፖለቲካው። እኛ ግን መስቀሉ ነው ጉዳያችን። የኛ ጉዳይ ከመስቀል፣ የኛ ጉዳይ ከቤተክርስቲያን፣ የኛ ጉዳይ ከማህበረሰብ ስነልቦና አጀንዳ ጋር ነው ጉዳያችን እና ጉዳዩ መስቀሉን አሳየውና ይሄ መስቀል የት አለ አራጁ ጋር ብዬ አራጁ ጋር ያለውን ፎቶ ነው ማሳየዋል። መስቀሉ የለም። ዛሬ ደግሞ ከጎንደር የተሰማ ኪዳን የሚያደርስ ሙስሊም አለ፣ ማህሌት የሚቆም ሙስሊም አለ፣ ቅዳሴ የሚያስቀድም ሙስሊም አለ እያሉ ነው። ይሄን የነገሩ ሙስሊሞቹ ብቻ አይደለም፣ ሙስሊሞቹ አይደለም የነገሩ። ቅዳሴ የሚቀድሱ፣ ዜማ የሚቆሙ፣ ማህሌት የሚቆሙ፣ ኪዳን የሚቆሙ አባት ናቸው የተናገሩት። እና የጎንደር ሙስሊሞች ኪዳን እያደረሱ ነው መስጊድ የሚሄዱት፣ ቅዳሴ እያስቀደሱ ነው ጁማ የሚገቡት፣ ምህላ እያደረሱ ነው አዛን የሚሉት። ምን እየነገራችሁን ነው? ውሸቴን ከመሰላችሁ በማስረጃ ላሳያችሁ። ይሁት ይሄ ገራሚ ስለሆነ የጎንደር ሙስሊም ብሩክ ነው። ታምር ሰምቶ ኪዳን አድርሶ ማይሌት ሰምቶ ወንጌል ተሰብኮለት ነው ማታም ቢበላ ቀንም ቢበላ ታምር ሳይሰማ የሚያድርስ ሙስሊም አለ? የጎንደር ሙስሊም እኮ ብሩክ ነው። እውነት እንነጋገር ከተባለ እንደኛው አንድ ተንኮለኛ እየገባ ነው እንጂ በዚህ በዘመናዊ መሳሪያ ይሁን በአጎራባች ይሁን ኪዳን ሳያድርስ ሙስሊሙ አይበላም አይጠጣም። ስለዚህ የጎንደር ሙስሊም ደግሞ እግዚአብሔር ይጠብቃችሁ። እና የጎንደር ሙስሊሞች ጧት ኪዳን እያደረሱ ከሰዓት አዛን እያሉ ነው። እና የጎንደር ሙስሊሞች ጧት ቅዳሴ እያስቀደሱ ነው። ከዛ በኋላ ሄደው ምግብ የሚበሉት ታምረ ማርያምን እየሰሙ ነው ሄደው ምግብ የሚበሉት። መጽሐፍ ወንጌል እየተሰበኩ መጽሐፍ ቅዱስ እያነበቡ ነው ሄደው ቁርአን የሚቀሩት። ምን እያላችሁን ነው? ምን የሚሉት ማወዛገብ ነው ይሄ? እንደው እነሱ ቢናገሩት እንኳን ተሳስተው ነው ል ነበር ነው። እኛ አባት እንደው ቤተ መቅደስ ወይ ቤተ ክርስቲያን ውስጥ አይደለም የተናገሩት። ጥምጣም ጠምጥመው የክብረ ክህነት ካባ ለብሰው ሙስሊሞች ኪዳን አድርሰው ነው መስጊድ የሚሄዱት አሉ። በእግዚአብሔር አምነው በእግዚአብሔር አምልከው በእግዚአብሔር ቅዳሴ አስቀድሰው ስጋ ወደሙ ፈትተው እንደገና ደግሞ አዛን ይላሉ ሄደው። ምን እያነገራችሁን ነው? እና ሁሉም አምላኮች አንድ ናቸው እያላችሁን ነው? ምንድነው ንግግሩ? ምንድነው ስብከቱ? ምንድነው ቪዲዮ? እውነት የጎንደር ሙስሊሞች እንደዚህ ናችሁ? የጎንደር ክርስትናን የምታውቁት እንደዚህ ነው? ቤተ ክርስቲያን እና የሼቆባቸውን አድርገው ነው ቤተ መቅደስ የሚገቡት? ኪዳን የሚያደርሱት ቤተ መቅደስ የሼካቸውን አድርገው ነው? ሴቶች ውስጥ ጀለቢያ አድርገው ነው የሚገቡት? ምን እያላችሁን ነው? ነው ነጠላ መሳቅለው ከሳት ሲወጡ ሙስሊም ጠዋት ላይ ኦርቶዶክስ ሆነው። አንዳንድ ጊዜ አሳምረን እንሰብካለን ሌሎችንም ወዳጆች እናረጋለን በሚል ሰበብ ያልሆኑትን ሆኑ እያላችሁ እየሰበካችሁ ከሆነ በጣም ትክክል አይደለም። ያው አርሲ ሙስሊሙም ክርስቲያኑም አብረው እየኖረ የሚገደለው ግን ኦርቶዶክስ ነው። የግድያ ዛቻ የሚመጣበት ኦርቶዶክስ ነው። ይሄ ምንድነው? የሞት ዳር ስብከት አትስበኩ። ያልሆነ ነገር አታድርጉ። እኔ ጎንደር ሄጃለሁ። አንድ ቤተ መቅደስ አስቀድሻለሁ።
ሌሎች ቤተክርስቲያኖች ያስቀደስኳቸው ቤተክርስቲያኖች አሉ። ጎንደር፣ ቋራ ሄጃለሁ። ሙስሊሞች አሉ አውቃለሁ። እኔ ባለሁበት ኪዳን የሚያደርስ ሙስሊም አይቼ አላውቅም። እኔ ባለሁበት ያስቀደሰ ሙስሊም አይቼ አላውቅም። እና ለምንድን ነው እንዲህ አይነት ስብከት የምትሰብኩት? ይሄ ነው የኛ ስብከት፣ ይሄ ነው የኛ ወንጌል። በዚህ ቃላችሁ ኦርቶዶክሶች ሆይ ስጋ ወደሙ ተቀበሉ፣ ንስሐ ግቡ እባካችሁ እያላችሁ ብትሰብኩበት እኮ ይሻላል። ንስሐ የማይገባ ኦርቶዶክሳዊ እኮ ብዙ ነው። ስጋ ወደሙ የማይቀበለው ኦርቶዶክሳዊ ብዙ ነው። የኛ ጩኸት አሁን ዘመቻችን ከእናንተ ጋር ነው። ጳጳሶቹን ውስጥ ተናቸዋል። በቃ አፈርን ታውናቸው፣ ብዙዎቹን ተውናቸው። በአደባባይ ማይክ የሚይዙትን ትተናቸዋል። ሌሎቹ ተደብቀው ጸሎት የሚያደርጉ ስለ ሀገር የሚጸልዩ ጎንበስ ቀና የሚሉ እኮ አባቶች፣ አስተዳደሮች ደካሞች አሉ። እናውቃቸዋለን። ድክመታቸው ለስጋቸው ነው እንጂ በእግዚአብሔር ፊት ጠንካሮች እንደሆኑ እናውቃለን። እነሱን አባቶች እንመካለን። እናንተ ደግሞ ይህ አሁን የሃይማኖት አንድነት ቅይጥነት እየሰበካችሁን ነው። ምን እያደረጋችሁ? ምንድን ነው የስብከት? የቤተ ክርስቲያንም ሕግም ስርዓትም ቀኑናም አይደለም። አንድ ሙስሊም የሸቆማ አድርጎ መጥቶ አዛን ቅዳሴ እንዲቀድስ አይፈቀድለት። ከየት ያመጣችሁትን ነው እናንተ? እንደው የድሮ ሙስሊም ወዳጅነት የሚባል ታሪክ የለም። እንዲህ የሚባልም ሙስሊምም ኖሮ አያውቅም። ሙስሊሙ የራሱን ሃይማኖት ተከብሮለት እንዲኖር ነው የሚፈልገው። እኛም እነሱን አክብረን የእኛም ተከብረው እንድንኖር ነው የምንፈልገው። ምን እያዘጋጃችሁት ነው ምዕመኑን? ነገ እዚህ የተጀመረው ጉዳይ እዛ እንደማይመጣ አምናችሁ ነው? እንዳይመጣ ማድረግ የምትችሉት ሁሉም በየእምነቱ ተከባብሮ ሲኖር ብቻ ነው፣ ሌላ አይደለም። አይዟችሁ እኛ እናንተና አንድ አይነት ሆነን ኖረን ምናምን በሚል ስብከትም አይደለም። ነበርን ነው የሚባለው። እኛም እናከብራቸዋለን፣ እነሱም ያክብሩን። በቃ ይሄ ነው ግዴታ። መስመሩ ይሄ ቀይ መስመር ነው። በቃ እኛ እናከብራቸዋለን፣ እነሱም ያክብሩን፣ ግዴታ ነው። እነሱ ሲሳደቡ ትክክል፣ ኦርቶዶክሳዊ መልስ ሲሰጥ ግን ስድብ የሚሆንበት ምክንያት የለም። ስለዚህ አባቶቻችን የምታስገድሉን እናንተ ናችሁ፣ የምታጋድሉን እናንተ ናችሁ። አዛንና ቅዳሴ አንድ ነው የምትሉንም እናንተ ናችሁ። ስለዚህ አዛንና ቅዳሴ አንድ አይደለም። አዛን የእስልምና ነው፣ ቅዳሴ የእግዚአብሔር ነው። የእግዚአብሔርን ቅዳሴ ለአላህ አትስጡት፣ ያልሆነውን አታድርጉት፣ አትበሉን፣ አትዋሹን። እና እነሱ ለቅዱስ ሚካኤል ለቅዱስ ገብርኤል ይሰግዳሉ፣ እኛ የምንሰግደው የአክብሮት ስግደት ይሰግዳሉ። የአምልኮ ስግደት ለእግዚአብሔር ነው የምንሰግደው። የአክብሮት ስግደታችንን ይሰግዳሉ፣ እነሱ አይሰግዱም አይደል? ለምን ነው የምትሰብኩት ታዲያ? መቼ አለና ነው? እንኳን እናንተ እዛ ጎንደር ያላችሁ ከአዲስ አበባ ሄጄ ጎንደር ላይ አይቼ አላውቅም። አትዋሹ። ገጠር ላይ ገብቻለሁ ከእናንተ በላይ፣ ከተማ ሆናችሁ ከምትሰብኩት በላይ የለም። ያልተኖረውን አታውሩት፣ አትዋሹ። አቤት እንዲህ ብላችሁ ግዴታ ትምህርት ሚኒስቴር አመጣ ምናምን ብላችሁ ደስ ይላችሁ ነበር አይደል? የምትበሳጩ የምትናደዱም አላችሁ አይደል? ዜማ ወጥበብ ዘማህበረ ቅዱሳን ዩቲዩብ ገጽ ላይ ነው ይሄ መረጃ ወጥ። ማህበረ ቅዱሳን ማህበራዊ ሚዲያ ላይ ነው ይናገራው። ይሄን መረጃ ሁላችሁም አልፋችሁታል። ከ4 ቀናት በፊት ነው መረጃ የወጣው። ይሄን መረጃ ስነግራችሁ ማህበረ ቅዱሳን አብዛኛው የኢትዮጵያ ኦርቶዶክስ ተዋሕዶ አገልግሎት በግዕዝ የሚከናወን በመሆኑ ኦርቶዶክሳውያን ምዕመናን በቤተክርስቲያን ትምህርት ዕውቀትና ምስጢራተ ቤተክርስቲያን በአግባቡ ተረድተው ማገልገል እንዲችሉ የግዕዝ ትምህርት ከግቢ ጉባኤያት፣ በማዕከላት፣ በወረዳ ማዕከላት፣ በግንኙነት ጣቢያዎች እየተሰጠ እንደሚገኝ የዜማ ኪነ ጥበብ ማዕከሉ የገለጸ ሲሆን ሁሉም ምዕመን ባለበት ቦታ ዕውቀቱን ማግኘት እንዲችል ደግሞ በቅርቡ በዩቲዩብ የግዕዝ ትምህርት ሊሰጥ አሁን የከለከላችሁት ምዕመን በሙሉ እንዳይመጣ እንዳይሄድብን እዛ አማራ ክልል አይደረግ እዚህም ቦታ አይደረግ ምናምን ስትሉ የነበሩት በሙሉ ትግራይ ክልል እኮ እየተሰጠ ነው። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።
ከአንደኛ ክፍል ጀምሮ የተቃወመ የለም አይደል? አማራ ክልል ሲሆን ይቃወማሉ አይደል? ኦሮሚያስ ቢሆን ተቃውሞታላችሁ አትቃወሙትም? በነገራችን ግዕዝን ማወቅ ሀገርን ማወቅ ነው፣ ታሪክን ማወቅ ነው። የኢትዮጵያ ታሪክ የተጻፈው በግዕዝ ነው አብዛኛው። ምክንያቱም ግዕዝ መግባቢያ ቋንቋ ነበር ለሀገራችን መመሪያ። አሁን ለመላው ኢትዮጵያ ለዓለምም እንዲደርስ የግዕዝ ትምህርትን በዩቲዩብ ከትላንትና ጀምሮ መስጠት ተጀምሯል። በማህበረ ቅዱሳን የዜማ ወጥበብ ማህበረ ቅዱሳን የዩቲዩብ ቻናል ለሁሉም ኦርቶዶክሳዊ ለሁሉም ኢትዮጵያዊ ተሰጠ። ፕሮቴስታንት ማጥናት መማር ትችላለህ። ኦርቶዶክሱ ማንበብ መጥናት ትችላለህ። ሙስሊሙ ማንበብ ማጥናት ትችላለህ። አሁን ግዕዝ ትምህርት በዩቲዩብ መጥቶልሃል። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። ይህንን ላሰባችሁና አቅዳችሁ ይህን ፕሮግራም ለጀመራችሁ ሌሎቻችሁም እንዲቀል ብላችሁ በዩቲዩቦቻችሁ እንዲህ ግዕዝ ትምህርት ብትጀምሩ፣ ትግርኛ ማስተማር ብትጀምሩ፣ ኦሮምኛ ማስተማር ብትጀምሩ፣ አፋርኛ እንዲህ ማስተማር ብትጀምሩ ደስ ነው የሚለን። እውነት ቋንቋ ነው። አረብኛም ጀምሩልን፣ ቋንቋ ነው። ደስ ነው የሚለን ቋንቋ ብናውቅ። ጀምሩት፣ በራሳችን ፊደል በራሳችን ቋንቋ ግዕዝ ጀምሩልን። አሁን ግዕዝ ተጀምሯል። በመላው ኢትዮጵያ የግዕዝ ቋንቋ ሊሰጥ ነው። እሰይ ምን እናድርግ? እኔ ልጄን የማስተምርበት ትምህርት አገኘሁ፣ ደስ አለ። የሀገሬን ታሪክ የማስተላልፍበት ፓስተር ቸሬ የአውሊያ የቃልቻ እግዚአብሔር የለንም ማለት በመጋረጃ ውስጥ ተደብቆ ድቤ ስንመታለት ስንጨፍርለትና ስንዘልለት እሰይ የሚል አምላክ የለንም ማለት በምን ምክንያት አለው ላሰማችሁ። ጂም ሆኗል እኮ ቸርች ጂም እንጠጥጠጥ እዛ ጋ ይታየኝ የቤተ ዘመዱ አይነት ነገር ነው። የቤተ ዘመዱ ይታያል ጉዱ ምናምን ዘፋኙ ምናምን ሲሉ ቤተ ዘመድ አክስት አጎት ልጅ ብቻ ላበላብ የሚሆኑት የሆነ የሚያጫፍር ሰውዬ ሲመጣ ነው። እንደዚህ አይደለም። ሲገባ የቤተ ዘመዱ የለም። ምናመልከው መጋረጃ ጀርባ ቁጭ ብሎ የኛን ጭብጨባና ዝማሬ ሲሰማ ውቃቢ ወይም መንፈስ ወርዶበት እንዳዶ ከበሬ የሚጮህ አምላክ የለንም። አምላክ ነው እሱ። ካልተረዳን በቃ ሆያ ሆየ ነው የሚሆነው። እስቲ እንጠጥ በሉ። አዝማሪ ቤትና ቸርች አንዴ የሚያሞቁ ሰዎች አሉ እንደ ድሮ መኪና። እስቲ አንድ ላይ ጮክ በሉ፣ እንጠጥ በሉ። እንደሱ አይደለም። በጣም ትልቅነቱ ሲገባ ምንም ቆስቋሽ አያስፈልግህ። ከብተዋል ማፊት እንደቆምክ ታውቃለህ። ለአገልጋይ ብለህ አይደለም የምትዘምረው፣ ለአገልጋይ ብለሽ አይደለም የምትዘምሪው። ስሙን የምንጠራው ስሙን የምናከብረው ምን ሰግድለት ስሙን የምንጠራው ምን ዘምርለት ምን አገለግለው ማን መሆኑን ማወቅ አለ። ዳንሳችን፣ ጭፈራችን፣ ውዝዋዜያችን፣ አዶ ከበሬ ነገራችን በሙሉ ለቃልቻ ለአውሊያ ለዛሩላጅ ምናምን እንደምታረጉት አይደለም ለእግዚአብሔር ማድረግ የሚገባችሁ። እያረጋችሁት ያለው ግን ያንን ነው። እጃችሁን አንሱ ቻፕ። በነገራችን ይሄንን ስለ ፕሮቴስታንት አዳራሾች ነው የተናገረው እና በብዙ ቪዲዮዎች አይተናል። ብዙ የሚሉ የእንጫጣጥ ምናምን የሚሉ ዘፈኖችና ምናምን ጭፈራዎች አይተናል። እሱ ለነሱ ነው የተናገረው። እኔ እኛ ቤት እናገራለሁ። እጃችሁን ከፍ አድርጉ የሚሉ መድረክ መሪዎች የሆነ ነገር ተናግረው ለጌታ ለኢየሱስ አታጨበጭቡ፣ ለእግዚአብሔር አታጨበጭቡ፣ አንድ ያንስም ሁለት ያንስም እያላችሁ የምታስጨበጭቡ ሰዎች ለእናንተ ደግሞ እግዚአብሔር በጭብጨባ ነው እንደሚመለከው። እግዚአብሔር በንስሐ ስጋ ወደሙ በመቀበል ወደ ራስ በመመለስ አይደል እንደሚመለሰው። እግዚአብሔር የኛ ጭብጨባን ነው የኛን ንስሐ መግባት ነው የሚፈልገው። እግዚአብሔር የኛ ስጋ ወደሙ መቀበል ነው የኛን በየስጋ ቤት ቁርጥ መብላት ሮብና ዓርብ መብላት ነው የሚጠብቀው። የትኛውን ነው እግዚአብሔር የሚፈልገው? ፓስተር ቸሬ ስለ ጴንጤዎች፣ እኔ ደግሞ ስለ ኦርቶዶክስ ቤት እናገራለሁ። እኔ የኛ ቤትን ነው የምነግራችሁ። ታቦት አቁማችሁ ንስሐ ግቡ ስጋ ወደሙ ተቀበሉ እያላችሁ ወንጌል ከማስተማር በላይ እናንተ እጃችሁን ኪሳችሁ ውስጥ ከታችሁ ጌታ ይባርካችሁ ብራችሁን አመጣችሁ እዚህ ጋር ስጡ ታቦቱ እንዲባረካችሁ ብላችሁ ምዕመኑን የምታታሉት ለምንድን ነው? እኛም ቤት ማጭበርበር አለ። ይሄ ለገንዘብ ለነዋይ ያደረ ሰባኪ ሞልቶናል። ለእግዚአብሔር የሚያድር አባት ነው ያጣነው። ለእግዚአብሔር የሚያድር ሰባኪ ነው የሚያጣነው። ኖሮት የሚያኖር ማለት ያወራዋል እንጂ አይኖረው። እኛ የምንፈልገው እየኖረው የሚያኖር ነው የምንፈልገው። የፈለግነው ያጣነው እሱን ነው። ወተታችሁን ይፈልጋል፣ ስጋችሁን ይፈልጋል፣ በጋችሁን ይፈልጋል፣ መሬታችሁን ይፈልጋል። እናንተን ግን ይጠላል ከሚል ጳጳስ ይሰውራችሁ። እንዲህ አይነት ጳጳስ ነው የጠላነው። እኛ የፈለግነው እናንተ የሥላሴ ልጆች ናችሁ፣
ሁላችሁም አባት ነኝ እኔ በሰሜንም በደቡብም በምስራቅም በምዕራብም ብትቀመጡ እኔ አባታችሁ ነኝ የሚል አባት ነው ያጣነው። ሀገረ ስብከቴ ነው ስለ ሀገረ ስብከቴ ነው ምላሽ የምሰጠው የሚል አባት ነው የማንፈልገው። ጵጵስናቸው መዋቅራቸው በዛ ይመልሱ። በአደባባይ ሲወጡ ግን ለሁላችንም አባት እንዲሆኑ ነው የምፈልገው። አሁን የእነንትና ሰፈር ጳጳስ እንዳለ አውቃለሁ። የእነንትና ሰፈርን ጳጳስ በመውለዳችን እኛ በመሻኮታችን ልጆቻችን የት እንደገቡ ላሳያችሁ። ይዋቸው የት ነው ልጆቻችን ያሉት? አንገታቸው ላይ ማተም መስቀል አድርገው ልጆቻችን የት ነው ያሉት? ይሄ ዘፈን ነው አይደል? አያችሁት ቅንድቡ እንዴት እንደተቀነደበ። አንገቱ ላይ መስቀል አድርጎ እንዲህ አይነት ልጅ ነው ያፈራችሁት ዝም ብላችሁ ሰፈር ለሰፈር ቡድን ለቡድን ለይታችሁ። አዎ ያዳራሹን እሱ ተናገረ። አዶ ከበሬ የሚፈልግ ዛሩላጅ የሚፈልግ እግዚአብሔር አምላክ የለንም ማለት። አዎ እኛስ እጃችንን ኪሳችን ውስጥ የምንከትለት እግዚአብሔር ነው እንዴ ያለን? አይደለም። ስጋው ደግሞ የምንቀበልለት ንስሐ የምንገባለት አምላክ አይደለም እንደሚፈልገን። እኛን እስከዛሬ ታገሰን ያቆየን ያችን ህይወት እንድንኖራት አይደለም እንዴ? ሰማያዊ መንግስት እንድንወርስለት አይደለም እንዴ እሱ የተሰቀለው? ምን ፈለገ ሌላ እግዚአብሔር? እና እንደ ኖህ ዘመን እርስ በርሱ የሚጋባ ልጅ እንዲያፈራችሁ ነው። መስቀል አድርጎ ቅንድብ ተቀንድቦ ከንፈሩን ቻፕስቲክ ተቀብቶ እየተሽሞነመነ የሚወጣ ወንድ ነው የምትፈልጉት? ሴቷ ወንዳ ወንድ ሆና በብሔራዊ ሊግ ታቅፋ በብሔራዊ እግር ኳስ ታቅፋ በኳስ ጨዋታ ሰበብ በተመሳሳይ ጾታ ጋብቻ የምትዘሙት ሴት ነው የምትፈልጉት? አንገቷ ላይና በእጇ ስለ አድኖ ይዛ እንዲህ እያደረገች ልብሷ ውስጥ ተጫውታ ስታወጣ ስለ አድኖ እያወጣች እየሰቀለች፣ እሷ ግን ተመሳሳይ ጾታ ግንኙነት የምታደርግ ሴት አፍርተን ነው አይደለም እኛ ክርስቶስን እያስመለክን ነው የምንለው? የኛ ጵጵስና ይሄ ነው? የኛ የቤተ ክርስቲያን አስተዳዳሪነት ይሄ ነው? የቱ ጋር ነው ያለ ነው? ያው እየደነሰላችሁ ነው ልጃችሁ። ውሸት ከመሰላችሁና ሌላው ነገር ከመሰላችሁ ከተማ ውስጥ ነው ያለው ካላችሁ ይውት ገጠር ያለው ነው። ሴቷን ከጀርባ አስቀምጠው ከንፈር ለከንፈር የሚሳሳቡ ወንዶች፣ ይሄ ነው ኢትዮጵያ። ይሄ ነው ምዕመኖቻችሁ ያሉበት ሁኔታ። የት ይሁን ቦታው? አማራ ክልል፣ ትግራይ ክልል፣ አፋር ክልል፣ ኦሮሚያ ክልል ምናምን እንባባል። ደግሞ ለኃጢአት ሰፈር እንስጠው። ለኃጢአት ቦታን መድብለት። ለግድያ ቦታ መድበን ጨርሰናል። ለጵጵስና ቦታ መድበን ጨርሰናል። ለኃጢአትም ቦታን መድብለት። ቅድስና አባቶችን እኮ ቦታ አልመደብንላቸው። መላው ኢትዮጵያን ነው የባረኳት። የኛ ቅዱስ ማን ነው? የኛ ዘር ነው እንዴ? የኛ ብሔር ነው እንዴ? የኛ ጎሳ ነው እንዴ? ክርስቶስ የምን ዘር ነው? የኛ ዘር ነው እንዴ? ነገ እኮ ትመጣላችሁ እዚህ ላይ አታፍሩ። እና ይሄንን የሚናገራችሁ እንዲህ ያለ ሚዲያ ካልገጠማችሁ ማን ሊነግራችሁ? እኔ ስለ ነገው ትውልድ ያስፈራኛል። ዛሬ ያለነው ክፉንም ደጉንም ማከለ እንደመለየት ብለን ጫፍ ቢያንስ ተሰተተኑ የምንናገረው እንኳን በኃጢአት ተጨማልቀን ነው ያለን። በኃጢአት ተጨማልቀን ነው ያለን። እግዚአብሔር በምህረቱ ለንስሐ ጊዜ ሰጥቶናል፣ አቆይቶናል። ዛሬም የንስሐ መግቢያ ዕድሜያችን ላይ ነው ያለን። እባካችሁ ንስሐ ነው። እችን የመጨረሻ አንድ መልእክት ልንገራችሁ። የነገው ትውልድ ያስፈራኛል ብዬ ስናገር አንድ የሆነች ቪዲዮ ያገኘውና ስለ ነገው ትውልድ ይሄንን ቀልድ አየሁት። ይሁት ቀልድ ነው ግን መልእክቱ ግን የሆነ አባ ይቅርታ፣ ለሚመጣው ትውልድ ማስተላለፈው የምፈልገው ነገር አለ። ለሚመጣው ትውልድ አትምጡ በላቸው። ለሚመጣው ትውልድ የምታስተላልፈው መልእክት አለ ሲሉት፣ አዎ አትምጡ በላቸው። አዎ ገንዘብ ናፋቂ ጳጳስ፣ ብሔር ናፋቂ ጳጳስ፣ መንደር አጋዳይ ካህን፣ አጋዳይ አስተዳደር፣ አጋዳይ ጳጳስ፣ ገንዘብ ፈላጊ ሰባኪ፣ ገንዘብ ፈላጊ ዘማሪ፣ ስለ ገንዘብ የሚኖር እንጂ ስለ ስብከቱ፣ ስለ እግዚአብሔር፣ ስለ ቃሉ፣ ስለ እምነቱ፣ ስለ ምእመኑ ብሎ የሚያስተዳድር በሌለበት ጊዜ ቀጣይ ትውልድ ባይመጣ ይሻላል። አዎ አይምጣ። ንስሐ የማይገባ ስጋው ደግሞ የማይቀበል ለፈጣሪው የሚታመን ለሕግ የሚገዛ ሀገሩን የሚያከብርና ሕግን የሚያከብር በእግዚአብሔር ፊት የሚኮራ ደረቱን ነፍቶ ለእግዚአብሔር ዘላለም ዓለሙን በጸሎት በምህላ በመስራት የሚኖር ምዕመን ካልመጣ አዎ ቀጣዩ ትውልድ አይምጣ። በእናንተ ምክንያት ቀጣዩ ትውልድ አይምጣ። እውነት አይምጣ። ይቅርብን። ቀጣይ ትውልድ አናፍራ።
እናንተን አባት እያየን አፈርን። ታቦት ፊት ቆማችሁ የምትሞጋገሱ ከጵጵስና ወይ ደግሞ ከክህነት በላይ የፓርላማ ክቡር እያላችሁ የምትጠራሩ እናንተ ከእግዚአብሔር በላይ የሚከበር በሌለበት ስጋው ደግሞ የሚፈተትበት ታቦት ፊት ከክርስቶስ በላይ ካህን የምታከብሩ አስተዳዳሪ የምታከብሩ የክብረ ክህነታቸውን አይደለም ከጌታችን መድኃኒታችን ኢየሱስ ክርስቶስ በላይ ከተሰጣቸው ማዕረግ በላይ መስጠት ፈልጋችሁ ክቡር እንትና እያላችሁ የምትጣሩ ኪሳችሁን ወደ እጃችሁ ከተቱ የምትሉ እናንተ ህንፃ ሥላሴ ሳይገዳችሁ ስለ ህንፃ ቤተክርስቲያን የምትጨነቁ ለእናንተ ነው መልእክቴ። ሌሎቻችሁን አይደለም። ምዕመኑ ትክክል ነው። ሌሎቻችሁ ተቀጥራችሁ የምታገለግሉ ታቦትን ተሸክማችሁ የቆማችሁ አባቶች እናንተን አይደለም። እናንተማ በንጽህናችሁ በእናንተ ፈቃድና በእግዚአብሔር ቅድስና መርጧችሁ ያንን ታቦት እንድትሸከሙ ፈቅዶላችኋል። ስለ እናንተ አይደለም። ገንዘብ እናንተን አቁሞ ለ5 ለ6 ሰዓታት ስለሚለምኑት ጵጵስና ካልተሾምኩ እያልኩ ስለሚሾሙት ስለነሱ ነው የምናገረው። እነሱ ማለት ልክ ፓስተር ቸሬ እንዳለው የውቃቢና የአውላይ አምላክና እግዚአብሔር እንደሌለው ሁሉ ለእናንተም የገንዘብ አምላኪና የህንፃ አምላኪ እግዚአብሔር የለም። ለእናንተ ለኦርቶዶክስ ሳይሆን ለእኛ ማለት ነው። ይህን ገንዘብ ለምትጠይቁት ለእናንተ ይቅር ይበለናል። እስከ ዛሬ ድረስ በክርስትናቸው ለተገደሉት ወገኖቻችን በሙሉ ነፍስ ይማርልን፣ ነፍሳቸውን በአጸደ ገነቱ ያቆይልን። መከራና ስቃይ ውስጥ ለሚገኙ ወገኖቻችን በሙሉ ምህረት ያወርድልን። የዛሬ ቆይታ ይህን ይመስል ነበር። አርአያ መካሻ ነኝ ፕሮግራሙን አዘጋጅቼ ቀርቡላል። ለነበረ ቆይታ አመሰግናለሁ። ሰናይ ቀን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይህ ጾም የእግዚአብሔርን ሰው መሆን ሲጠባበቁ የኖሩት የነቢያት ትንቢትና ጸሎት በጌታችን መወለድ ፍጻሜ ያገኘበት ወቅት በመሆኑ ጾመ ነቢያት እንዲሁም የሐዋርያትን ጸሎት አስበን ጾመ ሐዋርያት ብለን የተዋህዶ ልጆች ከሐዋርያትና ከነቢያት ጋር አብረን እንጾማለን። ጾማችን የሚቆጠር ጸሎታችን የሚሰማ አድርጎ መድኃኔ ዓለም ይቀበልልን ዘንድ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዚህ ወቅት ማሰብ እጅግ በረከትን ያሰጣልና አደራ አባቶቻችንን አንርሳ። ለድካማችሁ ረፍትን የምትናፍቁ ለሕመማችሁ መድኃኒት ፍለጋ የምትባዝኑ ተፈውሳችሁ ለመመለስ ወደ አንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ኑ። በፈዋሽ ጸበሏ ተጠምቀን በእምነት በረከቷ ተሞልተን ደግሞ እንደ መላእክቱ በዝማሬ በምስጋና ደጇን ተሳልመን እንመለሳለን። ስለ ጉዞ በፍጹም እንዳታስቡ። ዘወትር ቅዳሜና እሁድ ከሌሊቱ 11 ሰዓት ጀምሮ መገናኛ ደራርቱ ሕንፃ ፊት ለፊት ወስዶ የሚመልስ በርካታ ባሶችን አቁመን እንጠብቆታለን። ለበለጠ መረጃ ከታች ባሉት የገዳሙ የጉዞ ስልክ ቁጥሮች ይደውሉ። መባ ስጦታችሁን ለመላክ ደግሞ የገዳሙን የባንክ አካውንቶች ይጠቀሙ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡዬ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።